ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዚት ይበልልኝ። ሄሉን እንግዲህ ይዤላችሁ መጥቻለሁ ማለት ነው። በጣም ነው የምታምረው ሄለን እንግዲህ በጣም የምር ሀቂቀተን ማለት ነው። ይመርብሽ የኔ ውድ እህት ማለት ነው። የዛ ጊዜ ጉታጀራ በነበርሽበት ጊዜ ማርክ ጋር በምትሰሪበት ጊዜ ህዝብ ተቀብሎሽ ነበረ። ቆንጅዬ ናት፣ ግን እንዳለመታደል ሆኖ ሰዎች ሊቀበሏት አልቻሉም ጋይስ ማለት ነው። የምር እየተንሰራፈፈች አይደለም እና እነዛኞቹ ደግሞ ዳብተራዎች ስለሆኑ ደመቁ ዳብተራ ስላላትኝ የት ይጠላችኋል የእሷ ማለት ነው። እና የኔ ውድ ይመርብሽ ድምቅ ተካበይ። የዛ ጊዜ በጣም ተቀብለውሽ ነበረ፣ በጣም ተቀብለንሽ ነበር ባይዘው ሁላችንም እና አሁን ደግሞ ቱርኩ ጋር እንግዲህ ፍቅር ጀምረዋል ማለት ነው። እንደዚህ ደግሞ እናንተ ይህ አበባ ደግ አገለገላችሁ። እንዴት አበባው፣ ልብሱ፣ ሁሉ ነገር የት እየተገኘ ነው ግን? ደስታው እንደዚህ ማድረጊያው ምናምኑ የት እየተገኘ ነው እናንተዬ? እንደዚህ ይሄንን ኑሮ ኢትዮጵያ ላይ ከተገኘ እኛ ለምንድን ነው የምንሸማቀቀው በየሰው ቤት? ለምንድን ነው የምንሰቃየው በየሰው ቤት? ወላሂ አሁን ይሄን አሉኝ፣ አሁን ይሄን አሉ። በየሰው ቤት ሁልጊዜ የሰው ፊት እየገረፈን ለምንድን ነው የምንቀመጠው ታዲያ? እንደዚህ አይነት ኑሮ ከተገኘ ሸብረቅረቅ በሰው እኔ ብቻ አላቅም። አለኩልያን ምን ልላችሁ ፈልጌ መሰላችሁ? እንደዚህ አይነት ፏፈሽ ተተገኘ ለምንድን ነው እኛ ታዲያ በሰዎች ቤት የምንሰቃየው? ለምንድን ነው የሰው ፊት የሚገርፈን? እኔ የምለው የሰው ላቢ ሁነን ቀራን እንዴ? የሰው ላቢ የሰው እንደውም ጎጃም ግዥ ጓዝ እየተባልኩኝ ትእዛዝ ተሰጥቶኛል። ቀጠን ያለ ትእዛዝ ማለት ነው። አለኩልያን ምን ልላችሁ ፈልጌ መሰላችሁ? መልካም ቀለበት አሰራ የኔ ምርጥ የኔ ውድ ማለት ነው። እንግዲህ እንደዚህ ፏፈሽ ብላ መጣለች። የኔ ውድ እንወድሻለን፣ እናከብርሻለን የኔ መልካም። ስለዚህ ይመርብሽ፣ አንቺ ይመርብሽ፣ ፏ ድምቅ በይ። እንወድሻለን፣ እናከብርሻለን የኔ መልካም ሴት፣ የኔ እንቁ ሴት። የምር ሁላችሁም ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡላት። ወላይ በጣም የምታምር ልጅ፣ ደስ የምትል ልጅ፣ አደብ ያላት ጥሩ ናት። ምርጥ ልጅ ናት። ሀቂቀተን ማለት ነው። ምርጥ ልጅ ከምላችሁ በላይ ማለት ነው። ስለዚህ እናንተ ደግሞ እሷን የማትገድፉበት፣ እሷን የማታሰራፍፉበት፣ እሷን እንትን የማትሉበት መንገድ አንድም ነገር የላችሁም። ለምንድን ነው ዝም የምትሉት ጋይስ? እንዴ ምን ሆናችሁ ነው ጋይስ? ምን ሆናችሁ ነው? የምር አንድም ነገር የለም እኮ ይች ልጅ ከፍ የማናደርግበት የማናንሰራፍፍበት ምንም ነገር የለም እኮ። እሷም እንደ ሌሎቹ ለስራ ልብላ ልለወጥ እኮ ነው ያለችው ጋይስ። ስለዚህ ግዴታ መለወጥ ማበብ አለባት ልጅቱ። ከጎኗ ልንቆም ደግሞ ግድ ይለናል። ልናንሸራሽራት ደግሞ ግድ ይለናል። ገባችሁ አይደለ? ስለዚህ የኔ ማር እንወድሻለን፣ እናከብርሻለን። ይመርብሽ ማለት ነው። እና ለማንኛውም ይሄን ነው የምልሽ፣ ሌላ አይደለም። እንወዳታለን፣ እናከብራት። ላይክ ሼር ጋይስ፣ ላይክ ሼር፣ ኮሜንት፣ ሰብስክራይብ አድርጉት። ሀሳብ አስተያየታችሁን አስቀምጡልን እሺ። ቃቆጭ በቃ ላይክ አድርጉት። እንግዲህ በዚህ መልኩ ነው እኔ የምለው። ይሄ እነዚህ ቱርኮች እነዚህ እንደዚህ ደስታ ይሰጣሉ እንዴ? በነገራችን ላይ አንዷ ሰው መጥበስ ጥሩ ነው አልች። እኔ አልወድም፣ ይቅርታ አድርጉልኝ፣ አልወድም። እኔ እንደዚህ ምናምን አልወድም። ብቻ ግን አሪፍ ነው እንደዚህ ፏ ብትናርጎ የሚያስቀምጥሽ ከሆነ እስኪ ፍቅርን አስተምራቸው የኢትዮጵያ ወንዶችን። ፍቅር ለግሳቸው ቱርኪያዊ ማለት ነው። እኔ ግን ይኸው ምናልባት እናቱ ኢትዮጵያዊ ሆና ወይ አባቱ ቱርካዊ ሆኖ ነው የምለው። ይህንን የማስበው ነው። ነዋሪ ሆነ ነው ኢትዮጵያ። እስኪ አስተምራቸው ኢትዮጵያን ወንዶች።